በዓለማችን ላይ የተከሰቱ እውነተኛ ታሪኮች ብዙ ሚስጥሮችን ይደብቃሉ። አንዳንድ ሚስጥሮቹ ግን ከሰው ልጅ አእምሮ በላይ ናቸው። ዛሬ በአንድ ፕሮግራም 4 አስደንጋጭ ክስተቶችን እንመለከታለን። እነዚህ 4 ክስተቶች ምንድናቸው? እንደዚሁም የተከሰቱ እስከ መጨረሻው አብራችሁኝ ከቆያችሁ ይህንን የማይታመን ጉድ የምትሰሙት ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ቪዲዮን ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩኝ በ18ኛው ክፍለ ዘመን በፈረንሳይ የተከሰተ ታሪክ ነው። ታሬሬ የተባለ ወጣት ገና ከልጅነቱ ያልተለመደ የምግብ ፍላጎት ነበረው። በአንድ ቀን ውስጥ የራሱን ክብደት የሚያክል ምግብ መመገብ ይችላል። ትልቁ ችግር ቤተሰቦቹ ድሆች ስለነበሩና እሱን መመገብ ስላቃታቸው ከቤት ያባርሩታል። ታሬሬ በፈረንሳይ ጎዳናዎች ላይ ድንጋይ፣ ብረት እንደዚሁም ሕይወት ያላቸው እንስሳቶችን ጭምር እየተመገበ ሰዎችን ያስገርም ነበር። በሚገርም ሁኔታ ሳይበላ ሲቀር ቆዳው እንደ ከረጢት ይንጠለጠላል። ሲበላ ደግሞ ሆዱ እንደ ፊኛ ያብጣል። ይህም ብዙ ላይ ያስገርም ይችላል። በጦርነት ወቅት ደግሞ ደብዳቤዎችን ዋጥ እያደረገ እንደ ሰላይ አገልግሏል። ነገር ግን ረሃቡ ከቁጥጥር ውጭ ሆነ። እጅግ አስደንጋጭና የማይታመነው ክስተት በሆስፒታል ውስጥ የሞቱ ሰዎችን አስክሬን ለመብላት ሲሞክር ተያዘ። በመጨረሻም አንድ የ14 ዓመት ሕፃን በሆስፒታል ውስጥ ሲጠፋ ታሬሬን ጠረጠሩት። ምክንያቱም ያው እንደለመደው ውጦት ይሆናል ብለው ነው። ደብዳቤ የሚውጥ ሰው እንዴት ሕፃን ልጅ መዋጥ ይከብደዋል። ታሬሬ ይህን ሲያቅ በድንጋጤ ሸሸ። ከ4 ዓመት በኋላም በበሽታ ሲሞት ዶክተሮቹ ሆዱና አንጀቱ ከመጠን በላይ ሰፊና በበሽታም የተበከለ ሆኖ አገኙት። እጅግ በጣም የሚያስገርም ታሪክ ነው አይደል? የታሬሬ ታሪክ በእርግጥ ሁላችሁም ሰምታችሁታል ብዬ አስባለሁ። ከዚህ በፊት ብረቶችን፣ ምስማሮችን የሚውጥ ሰው ወይም የሚመገብ ሰው እንዳለ ሰምተን ተገርመናል። ነገር ግን የታሬሬ ታሪክ ደግሞ በጣም የባሰ ይመስላል። እናንተስ በዚህ አስገራሚ ሰው ታሪክ ላይ ምን ሀሳብ አስተያየት አላችሁ? ታሬሬ አካላዊ ፍላጎቱን መቆጣጠር ያቃተው ወይም የማይችልበት ትልቅ ሚስጥር አለ ብዬ ነው ማስበው። አሁን ደግሞ ወደ ቀጣዩ አስገራሚ እንቆቅልሻችን እንሻገራለን። እስከ መጨረሻው አብራችሁኝ ቆዩ። ካስፓር ሃውዘር ከጨለማ የመጣው እንግዳ ግንቦት 26 1828 ዓመተ ምህረት በጀርመን ኑረንበርግ ከተማ አንድ እንግዳ ሕፃን ታየ። ይህ ሕፃን መናገር የሚችለው ጥቂት ቃላትን ብቻ ነበር። ነገር ግን በእጁ ላይ በያዘው ደብዳቤ ይህ ልጅ በድብቅ ያደገ ነው ይላል። ከዛም ካስተር ቋንቋ እየለመደ በመጣ ጊዜ የተናገረው ታሪክ እጅግ የማይታመን አስደንጋጭ ነበር። ለ16 ዓመታት ያህል ያደገው ምንም ብርሃን በማይገባበት ጠባብ ክፍል ውስጥ ነበር። የሰው ፊት አይቶ አያውቅም። የሚበላው ዳቦና ውሃ ነበር። ብቸኛ ጓደኞቹ ከእንጨት የተሰሩት 2 ፈረሶቹ ብቻ ነበሩ። ካስተር የታዋቂ ቤተሰቦች ወራሽ ነው ተብሎ በተነገረ ወይም በታሰበ ጊዜ በድንገት ሚስጥሩ እንዳይወጣ ባልታወቁ ሰዎች ጥቃት ደረሰበት። በመጨረሻም በ1833 ዓመተ ምህረት አንድ እንግዳ ሰው ፓርክ ውስጥ ይቀጥረዋል። ከዛም ይህ ያልታወቀ ሰው በቢላ ወግቶ ይገድለዋል። ማንነቱ እስከ ዛሬ ያልተፈታ እንቆቅልሽ ሆኖ ቀርቷል። እንግዲህ ይህ የሚያመለክተው ካስተር በግዳጅ ታስሮ ማንነቱ ተደብቆ የኖረ መሆኑን ነው። እጅግ ያስገርማል። እናም ይህ ሁኔታ እስካሁን ተደባብሶና እንቆቅልሽ ሆኖ የቀረ ጉዳይ ሆኗል። ከዚህ በፊት
አስታውሳችሁ ወይም አይታችሁት ከሆነ በዛኛው ቻናላችን ላይ አንዲት ህፃን በአባቷ ለረጅም ጊዜ ታግታ ወይም በጨለማ ክፍል ውስጥ ከማንም ሳትገናኝ ያደገች ህፃን ነበረች። በጣም እጅግ አሳዛኝ ታሪክ ነው። ይህን ታሪክ ካላያችሁት ሊንኩን በኮሜንት መስጫ ሳጥን ላይ አስቀምጥላችኋለሁ። አሁን ደግሞ ወደ ሶስተኛው አስገራሚ እንቆቅልሽ እንለፍ። ታህሳስ 1 1948 ዓመተ ምህረት በአውስትራሊያ ሶመርተን የባህር ዳርቻ ላይ አንድ ሰው ሞቶ ተገኘ። ሰውየው ምንም መታወቂያ አልያዘም። የሚገርመው የልብሱ መለያዎች በሙሉ በምላጭ ተቆራርጠው ወጥተዋል። ከወራት በኋላ ፖሊስ በሰውየው ሱሪ ድብቅ ኪስ ውስጥ አንድ ወረቀት ያገኛል። እዚህ ወረቀት ላይ ታማም ሹድ ወይም ተፈጸመ የሚል ጽሑፍ ሰፍሮበታል። ይህቺ ወረቀት የተቀደደበት መጽሐፍ በአንድ መኪና ውስጥ የተገኘ ሲሆን በመጽሐፉ ጀርባ ማንም ሊፈታው ያልቻለ ኮድና የአንዲት ሴት ስልክ ቁጥር ተጽፎ ነበር። ይህች ሴት ሟቹን አላቅም ብላ ብትክድም ፊቷ ላይ የታየው ድንጋጤ ግን ያሳብቅ ነበር። ይህ በኪሱ አበቃ ወይም ተፈጸመ የሚል ወረቀት የያዘው ሰው ሰላይ ነው ወይስ ከሌላ ዓለም የመጣ? ይህ ጥያቄ ለ70 ዓመታት ያህል ዓለምን ሲያነጋግር ቆይቷል። እናንተስ የዚህ ሰው ምስጢር ምን ይመስላችኋል? በ1966 ብራዚል ውስጥ 2 የሬዲዮ ባለሙያዎች ተራራ ላይ ሞተው ይገኛሉ። ሁለቱም ውድ የሆነ ሙሉ ልብስ ወይም ሱፍ ለብሰዋል። ነገር ግን ፊታቸው ላይ በሰው እጅ የተሰራ የብረት ጭንብል ለብሰው ነበር። አጠገባቸው የተገኘው ማስታወሻም እንዲህ ይላል፣ 18 ከ30 ካፕሱሉን ዋጥ፣ ውጤቱ እንደታየ ብረቱን ፊትህ ላይ አድርግና ምልክቱን ጠብቅ የሚል ማስታወሻ ነበር የተገኘው። በሰውነታቸው ላይ ምንም አይነት ጉዳትም ይሁን መመረዝ አልተገኘም። እነዚህ ሰዎች ምን አይነት ምልክት ለመጠበቅ ተራራ ላይ ወጡ? ካፕሱሉስ ምን ነበር? ብዙዎች ከባዕድ ፍጥረታት ጋር ለመገናኘት ሲሞክሩ ሕይወታቸው ያለፉ ሰለባዎች ናቸው የሚል አስተያየት ሰጥተዋል። እነዚህ 4 ታሪኮች እውነታው በጣም ከምናስበው በላይ ጥልቅና አሰቃቂዎች ናቸው። እናንተስ ውድ ቤተሰቦች በሰማችኋቸው ታሪኮች ወይም ያልተፈቱ እንቆቅልሾችና አስደንጋጭ ክስተቶች ላይ ምን ሀሳብ አስተያየት አላችሁ? ከሰማችኋቸው ክስተቶች መካከል የበለጠ ያስደነገጣችሁስ የትኛው ነው? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥኑ ላይ እንድታቀርቡልኝ እፈልጋለሁኝ። ለዛሬ ያዘጋጀሁላችሁን በዚያ በቃው። በሚቀጥለው በአዲስ ፕሮግራም እስካገኛችሁ ባይ ባይ።